አለን እግዚአብሔር ይመስገን። እሺ ሰላም ነው። የሆነ እያለፍኩኝ የሆነ መጽሐፍ ቅዱስ አውጥተህ ነበርና በሱ አንድ ነገር ብዬ ልለፍዬ ነው። በመጀመሪያ ስላስገባኝ አመሰግናለሁ። ሁሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋር ምናልባት ስህተት ከሆነ እሱን አርመውን መሄድ ይችላሉ። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ፣ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይሄንን ሊቃውንት ደግሞ ይሄንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማርን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ ላይ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም ማለት ነው አይደለ? ትምህርቱስ እንደው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰማ ቀርሶ ትሪኒቲ ሶስትነት ማለት ነው እኮ አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እንደሱ ብሎ ያስተማረ ነብያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩ? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል ወንድሜ። አሁን እኮ ያንተ ስህተት ቅድም ራሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ። መጀመሪያ ኦሪትንና ቆይ አንዴ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን